ቤተሰብ ዛሬ የብርቱካን ኬክ ነው የምንሰራው። ለብርቱካን ኬክ የሚያስፈልገው ግብአቶችን ልንገራችሁ። እዚህ ጋር ብርቱካን 2 ብርቱካን አለ የታጠበ አጥቤ ፈቅፍቄዋለሁ። እዚህ ጋር ከላይ ያለውን ብቻ ማለት ነው። 4 እንቁላል ነው ያዘጋጀሁት። እዚህ ጋር ዱቄቱን በዚህ 2 ነው ያደረኩት። ዘይት አለኝ። ዘይቱ ወተቱን በአንድ አይነት እኩል እቃ ነው ያደረኩት እና ስኳሩን ማለት ነው። እነዚህ 3ቱን በአንድ አይነት ተመሳሳይ እቃ ነው ያደረኩት። ይህን ደግሞ በዚህ 2 ነው ያደረኩት ዱቄቱን ማለት ነው። ተከታተሉ። አሁን እንቁላሉን እዚህ ውስጥ ከትቼ በመፍጫ በደንብ ድልድል እስከሚል ድረስ እንደ ክሬም እስከሚሆን ድረስ ፈጭቼዋለሁ። አሁን መልሼ ደግሞ ወተቱን እጨምራለሁ። እዚህ ውስጥ እጨምረዋለሁ። ዘይቱንም አብሬ እጨምራለሁ ማለት ነው። እዚህ እጨምረዋለሁ እና ስኳሩን እጨምረዋለሁ። አንድ ላይ እፈጫለሁ በደንብ። አሁን እዚህ ዱቄቱ ላይ ቤኪንግ ፓውደሩን እንጨምራለን ማለት ነው። ቤኪንግ ፓውደር ይሄን እንጨምራለሁ። ትንሽ ስለሆነ ትንሽ እንጨምርበት ማለት ነው። ከዛ እዚህ ጋር ቫኒላ ለሽታው ደስ ይላል። ትንሽ እንጨምርበታለን። ትንሽ ማለት ነው ለሽታው እንደዚህ አናበዛ። ከዛ የብርቱካኑን ደግሞ አሳያችኋለሁ። እዚህ ፈቀፈቁትን ትንሽ ለወስ ነው የማደርገው ማለት ነው። አሁን ይሄንን ፈጭቼዋለሁኝ በደንብ ድልድል እስከሚል ድረስ ፈጭቼዋለሁ ማለት ነው። አሁን እዚህ ጋር እጨምረዋለሁ። ክሬም ነው የሆነው ማለት ነው። ክሬም እስከሚሆን ድረስ በደንብ ስትፈጩት ነው አሪፍ የሚሆነው። መፍጫ የኬክ መፍጫ የለኝም። ያው ችግር የለውም። በጁስ መፍጫ ነው የፈጨሁት። እንደዚህ ካደረግን በኋላ ቀስ ብለን እንትን እንለዋለን እና እናመስለዋለን። እዚህ ጋር ይሄንንም እንጨምረዋለን ማለት ነው። ፍቅፋቂው ራሱ ይሄው ፍቅፋቂውን ጨምሬዋለሁ። እንደዚህ እናመስለዋለን በደንብ አድርገን። በደንብ እንደዚህ ምትት አላደርገውም። ነው የሆነ ማቀላቀል ነው። አቀላቅለዋለን ማለት ነው። እሺ አሁን እዚህ ጋር በቃ አዘጋጅቻለሁ። የምጋግርበትን ዘይት ቀብቼዋለሁ ማለት ነው። አሁን እዚህ ላይ አደርገዋለሁ። ሳይወፍርባችሁ በቃ የምታደርጉት ነገር ትክክል ነው የሚሆነው። ተለክቶ ከሆነ ምንም አያንስምም አይበዛምም ማለት ነው። በግምት ሳይሆን ኬክ ሲጋገር ያው መለካት አለበት። ስኳሩን፣ ዘይቱን እኩል ማድረግ አለባችሁ ማለት ነው። ዱቄቱን ብቻ ነው 2 እጅ ማድረግ። በዛው በተለካበት 2 መሆን አለበት ማለት ነው። አሪፍ ነው የሚሆነው። ከዛ በኋላ እንደዚህ እናደርገዋለን። ውስጡ ድረስ በደንብ እንትን የሚቀመጥ ማለት ነው። አሁን አሪፍ ነው የሚሆነው። አሪፍ ኬክ ይሄው አሪፍ ኬክ ሆኖ ወጥቷል። ከለሩም ሁሉም የሚያምር ኬክ ነው። ፍርጥ ያለ ኬክ ሆኗል። እንደውም ብዙ ጊዜ ኬክ ሲጋገር አነስ ያለች ብትሆን በቃው አሪፍ ነው፣ ወደ ላይ እንዲነፋ ማለት ነው። ይሄን የጋገርኩበት እንደውም ሰፋ ያለ ነው፣ ዘርጋ ያለ ነው። ግን እንደዛም ሆኖ በጣም ነው የነፋው። ስኳሩ ካላችሁ እንደዚህ ነስነስ ታደርጉበታላችሁ ማለት ነው። እኔ ስኳር እንደዚህ ነስነስ ይሸጥበታለሁ። ቆንጆ ሆኗል ማለት ነው። በጣም ነው የሚያምረው። በጣም እንደማረን የሚያው ይሄው ተቆርሷን እንደሚያምር በጣም ቆንጆ ነው ማለት ነው። በጣም የሚጣፍጠው የቀመስኩት በጣም ቆንጆ ነው። ይፈተን ያደርገው በጣም ማለት ነው። ላይክ ኮሜንት ማድረግ አስተያየት ካላችሁ ሰብስክራይብ አድርጉ ፕሊዝ።